የማንቸስተር ዩናይትድ አዲሱ የዋንጫ ዕቅድና ሌሎች የዝውውር መረጃዎች። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎቹ፣ ፕሮፋይል ነክ ጉዳዮቹ ወደ እናንተ ዘወትር እየደረሰ ነው። አብሮነታችሁ አይለየን። አሁን የማንቸስተር ዩናይትድን አዲሱን የዋንጫ ዕቅድና ሌሎች የዝውውር መረጃዎችን ይዘናል። የማንቸስተር ዩናይትድ አዲሱ የዋንጫ ዕቅድ ፕሮጀክት 150 የማንቸስተር ዩናይትድ አዲሱ የዋንጫ ዕቅድ ይሳካ ይሆን? ማንቸስተር ዩናይትድ በ2028 የእንግሊዝ ፕሪሚየር ሊግ ዋንጫን የማንሳት ዕቅድ እንዳለው ቀደም ብሎ ይፋ አድርጓል። የክለቡ ዋና ስራ አስፈጻሚ ኦማር በራዳ ከ3 ዓመት በኋላ የሊጉን ዋንጫ የማንሳት ዕቅዳቸው ተግባራዊ እንደሚሆን አሳውቀዋል። በ2028 የተመሰረተበትን 150 ዓመት የሚያከብረው ማንቸስተር ዩናይትድ ታሪካዊውን ዓመት በትልቅ ክብር ማጀብ እንደሚፈልግ ዋና ስራ አስፈጻሚው ተናግረዋል። ከፕሪሚየር ሊግ ወርዶ ከተመለሰ በኋላ ዝቅተኛ የተባለውንና አስቸጋሪውን የውድድር ዓመት ለማሳለፍ የተገደደው ዩናይትድ በ42 ነጥብ 15ኛ ደረጃን ይዞ ማጠናቀቁ አይዘነጋም። በተጨማሪም በዩሮፓ ሊግ ፍጻሜ በቶተንሃም ተሸንፎ ዋንጫውን በማጣቱ በቀጣይ ዓመት ከየትኛውም የአውሮፓ መድረክ ውድድሮች ውጭ እንዲሆኑ አድርጎታል። ማንቸስተር ዩናይትድን በወጣቱ አሰልጣኝ ሩበን አሞሪም እምነት እንዳላቸው የገለጹት ዋና ስራ አስፈጻሚው በቀጣይ 2 ዓመት ክለቡ የሚፈልጋቸውን ተጫዋቾች እንደሚያገኝም ተናግረዋል። የ20 ጊዜ እንግሊዝ ፕሪሚየር ሊግ ሻምፒዮኑ ክለብ በሴቶችም ከ3 ዓመት በኋላ የሱፐር ሊጉን ክብር የማሳካት ዕቅድ አስቀምጦ እየሰራ እንደሚገኝ ሱፐር ስፖርት ዘግቧል። አሁን ወደ አጫጭር ስፖርታዊ መረጃዎቻችን እናልፋለን። አርሰናል ኤሜሪክ ላፖርትን የማስፈረም ፍላጎት እንዳለው ተሰምቷል። አርሰናል የአልናስሩን ተከላካይ ኤሜሪክ ላፖርትን የማስፈረም ፍላጎት እንዳለው ኤኤስ የተሰኘው የስፔን ጋዜጣ አስነብቧል። ቀደም ሲል ማንቸስተር ሲቲ እና አትሌቲኮ ቢልባኦ የተጫወተው ተከላካዩ ማርሴይ፣ ኢንተር ሚላን እና አስቶን ቪላ ፈላጊዎቹ መሆናቸው ሲታወቅ አሁን ደግሞ መድፈኞቹ ፉክክሩን ተቀላቅለዋል። ባለፈው የውድድር ዓመት የተከላካይ መስመሩን ለማጠናከር ሪካርዶ ካላፊዮሪን ያስፈረሙት መድፈኞቹ በቅርቡ ደግሞ የጋብሪኤል ማጋሌሽን ኮንትራት እስከ 2029 አራዝመዋል። የማይክል አርቴታው ቡድን በክረምቱ የዝውውር መስኮት አስቀድመው ዙቤሜንዲን እና ኬፓ አሪዛባላጋን ለማስፈረም መቃረባቸው የሚታወቅ ነው። ፈረንሳዩ ተከላካይ በአልናስር በቆየባቸው 2 የውድድር ዓመታት ሳምንታዊ ደሞዙ 397,000 ፓውንድ መሆኑ ይታወቃል። አልናስር ለዝውውሩ 23.6 ሚሊዮን ፓውንድ መክፈል ይጠበቅበታል። ላፖርት በኢታድ በነበረው የ5 ዓመታት ቆይታ የአውሮፓ ቻምፒየንስ ሊግን ጨምሮ ከሲቲ ጋር 12 ዋንጫዎችን ማንሳት ችሏል። ወደ ሌሎች ስፖርታዊ የዝውውር መረጃዎች ስናልፍ ሪያል ቤትስ ግብ ጠባቂውን አልቫሮ ቫሌስን እስከ 2030 የሚያቆይ ኮንትራት አስፈርመዋል። ከላስ ፓልማስ ከወጣ በኋላ ነፃ ዝውውር ነው የፈረመው። ሼፊልድ ዩናይትድ ክሪስ ዊልደርን ካሰናበቱ በኋላ ሩበን ሴልስን አዲሱ አሰልጣኝ አድርገው ለመሾም ተቃርበዋል። በሌላ በኩል ሪያል ቤትሶች አንቶኒን በክለባቸው ባሳለፈው ጥሩ ጊዜ ምክንያት ኮንትራቱን ወደ ቋሚነት ለመቀየር እያሰቡ መሆኑ ታውቋል። ከዩናይትድ ጋርም ተጫዋቹን በቋሚነት ለማስፈረም በሚያስችላቸው ሀሳብ ዙሪያ ውይይቶችን አድርጋለሁ ማለታቸው ተሰምቷል። አርሰናል ሮድሪጎ ላይ ከፍተኛ ፍላጎት አለው። ከግንቦት ወር ጀምሮ ከተጫዋቹ ጋር ንግግር እያደረገ መሆኑ ተሰምቷል። ሪያል ማድሪድ ለተጫዋቹ ዝውውር 90 ሚሊዮን ይፈልጋል። ሊቨርፑል በክረምቱ የዝውውር መስኮት አጥቂ ማስፈረም የሚፈልግ ሲሆን አሌክሳንደር አይዛክ ኢላማቸው መሆኑ ተሰምቷል። ለዚህም ኒውካስል 150 ሚሊዮን ፓውንድ ይፈልጋል። ሆኖም ተጫዋቹ በዚህ የዝውውር መስኮት አይለቅም ሲባል መክረሙ አይዘነጋም። ወልቭስ የ21 ዓመቱን ስፔናዊ አማካኝ ፌር ሎፔዝን በ19.2 ሚሊዮን ፓውንድ ከሴልታ ቪጎ ለማስፈረም ስምምነት ላይ መድረሱን ስካይ ስፖርት ዘግቧል። ወደ አርሰናል ቤት ድጋሚ እንመጣለን። አርሰናል ከረዳት አሰልጣኙ ጋር ለመለያየት ተቃርቧል። የጣሊያኑ ፓርማ የአርሰናል ረዳት አሰልጣኝ የሆነውን ካርሎስ ኩኤስታን ለመሾም መቃረቡን ስካይ ኢታሊያ ዘግቧል። የሚካኤል አርቴታ ቀኝ እጅ የሚባለው ካርሎስ በታክቲካዊ ልህቀቱ ትልቅ ቦታ የሚሰጠው ወጣት አሰልጣኝ ነው። በተለይ ተጫዋቾችን ታክቲካዊ መረዳት ለማላቅ አንድ በአንድ እያገኘ በቪዲዮ ትንተና ጠንካራና ደካማ ጎናቸውን በዝርዝር በማሳየት ይታወቃል። ስፔናዊ አሰልጣኝ ገና 29 ዓመቱ ሲሆን ከባለፈው የውድድር ዓመት ጀምሮ በርካታ ክለቦች እርሱን ለመቅጠር ሲሯሯጡ ቆይተዋል። በሚካኤል አርቴታ ውትወታ የቆየው አሰልጣኙ አሁን የፓርማን ጥያቄ ለመቀበል መወሰኑ ተሰምቷል። ክርስቲያን ኪቪውን በኢንተር ሚላን የተነጠቁት ፓርማዎች ከካርሎስ ኩኤስታ ጋር ሙሉ በሙሉ ከስምምነት ደርሰዋል። ቅጥሩን ከሆነ በሴሪያ ያሰለጠነ ሁለተኛው በእድሜ ትንሹ አሰልጣኝ ይሆናል።
አሁን ወደ ፊፋ መረጃችን እናልፋለን። 700 ቢሊዮን እይታና 10 ቢሊዮን ዶላር ገቢ ይገኝበታል ተብሎ የሚጠበቀው የዓለም ዋንጫን እንዳስሳለን። ፊፋ ከ2026 የዓለም ዋንጫ 10 ቢሊዮን ዶላር ገቢ ሊያገኝ እንደሚችል ይፋ ተደርጓል። ለመጀመሪያ ጊዜ 48 ሀገራት በሚሳተፉት የዓለም ዋንጫ የውድድር ባለቤቱ ፊፋ 10 ቢሊዮን ዶላር ገቢ የሚያገኝበት እድል ሰፊ መሆኑን መቀመጫውን በለንደን ያደረገችው ፒች ማርኬቲንግ ግሩፕ አሳውቃለች። አሜሪካ፣ ካናዳ እና ሜክሲኮ በጣምራ የሚያዘጋጁት የ2026 የዓለም ዋንጫ መድረክ ከእስከዛሬዎቹ እጅግ ትርፋማ የስፖርት እውነት ይሆናል ተብሏል። ተቋሙ ይፋ እንዳደረገው ለ6 ሳምንት የሚቆየውን ውድድር 5 ቢሊዮን ተመልካች ወይም ከዓለም ሕዝብ 2/3 ያየዋል የሚል ግምት ተቀምጧል። በሌላ በኩል ከአንድ ዓመት በኋላ የሚደረገው የዓለም ዋንጫ በሁሉም የሚዲያ አማራጮች እስከ 700 ቢሊዮን እይታዎች ሊያገኝ እንደሚችልም ተቀምጧል። በቅርብ ጊዜያት ከሚያዘጋጃቸው ውድድሮች የረብጣ ገንዘብ እያገኘ ያለው የዓለም አቀፉ እግር ኳስ ፌዴሬሽን ማህበር ፊፋ እየተካሄደ የሚገኘውን የዓለም ክለቦች ዋንጫ ጨምሮ ከ2023 እስከ 2026 በአጠቃላይ ገቢው 13 ቢሊዮን ዶላር ይደርሳል ተብሏል። በጂያን ኢንፋንቲኖ የሚመራው ተቋሙ ከ2018 እስከ 2022 ካገኘው ገቢ ሲነጻጸርም የአሁኑ የ75 በመቶ እድገት ሊያሳይ እንደሚችል ነው የተነገረው። የተሳታፊ ሀገራት ቁጥር ከ32 ወደ 48 ከፍ ማለቱና የጨዋታ ብዛቱም ከ62 ወደ 104 ማደጉ ከተለያዩ ስፖንሰሮች በተጨማሪ በዋናነት ገቢው እንዲጨምር ከሚያደርጉት ምክንያቶች ቀዳሚዎቹ መሆናቸውን ዘ አትሌቲክ ይፋ አድርጓል። ሶስቱ ሀገራት የሚያዘጋጁት ትልቁ መድረክ በቀጣዩ ዓመት በ16 ከተሞች የሚካሄድ ይሆናል። ውድ ተመልካቾች ከፉትቦል ማዕድ በዝውውርና በሌሎች እግር ኳሳዊ መረጃዎች ወደ እናንተ የደረስንበት ጥንቅር ይሄን ይመስላል። ከሌሎች ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ሰላም።